ጤና ይስጥልኝ። በዛሬው ልዩ የዜና ዘገባችን ዓለም አቀፍ ፖለቲካ ላይ ከፍተኛ ድንጋጤ የፈጠረውን ኦፕሬሽን ኢፒክ ፊውሪ በጥልቀት እንመረምራለን። ይህ ዘመቻ የአሜሪካን ወታደራዊ ጡንቻ ከማሳየቱም በላይ በኢራን የኢኮኖሚና ወታደራዊ መዋቅር ላይ ተከታታይና አስከፊ ጉዳቶችን አድርሷል። ጥቃቱ እንዴት ተቀነባበረ? ዋና ዋና ኢላማዎችስ ምን ነበሩ? የዓለም የነዳጅ ገበያስ ምን ላይ ነው ያለው? ለእነዚህ ጥያቄዎች ምላሽ የሚሆኑ ዝርዝር መረጃዎችን ይዘን ቀርበናል። ለቻናላችን አዲስ ከሆናችሁ ዋልያ ኒውስን ሰብስክራይብ በማድረግ ወቅቱን የጠበቀ ዜና በጥራትና በፍጥነት እንዲደርሷችሁ አድርጉ የዘውትር መልእክታችን ነው። ዘመቻው የተጀመረው በአየር ላይ በታየ ፍጹም የበላይነት ነበር። የአሜሪካ አየር ኃይል እጅግ ዘመናዊ የተባሉትን F-22 ራፕተር ድብቅ ተዋጊ ጄቶችና B-2 ስፒሪት ቦምብ ጣይ አውሮፕላኖችን በስፋት ተጠቅመዋል። በሪፖርቶች መሰረት በጥቂት ቀናት ውስጥ ብቻ ከ10,000 በላይ ስልታዊ ወታደራዊ ኢላማዎች ተመትተዋል። በተለይም ጥንታዊ ቢሆንም አሁንም አስፈሪነቱ ያልቀነሰው B-52 ቦምብ ጣይ አውሮፕላን በእያንዳንዱ በረራ እስከ 70,000 ፓውንድ የሚመዝኑ ቦምቦችን በመጫን የጠላትን የመከላከያ መስመሮች አመድ አድርጓቸዋል። ይህ ጥቂት በታሪክ ታይቶ በማይታወቅ ፍጥነት የኢራንን ሚሳኤልና የሰው አልባ አውሮፕላኖች ወይም ድሮኖች ማምረቻ ተቋማትን 2/3ኛውን ከጥቅም ውጭ አድርጓል። ከአየር ላይ ጥቃቱ በመቀጠል ይህ ጥቃት ወደ ባህር ኃይል ተሸጋግሯል። የኢራን ባህር ኃይል በዚህ ዘመቻ ክፉኛ ተመቷል። ይፋ የሆኑ መረጃዎች እንደሚያሳዩት የኢራን ትላልቅ የጦር መርከቦች 92 በመቶ ወድመዋል ወይም ሰጥመዋል። ይህ ማለት ሀገሪቱ በባህር ላይ ያላት የመከላከልም ሆነ የማጥቃት አቅም ሙሉ በሙሉ ሊባል በሚችል ደረጃ ሽባ ሆኗል ማለት ነው። ይህ እርምጃ አሜሪካና አጋሮቿ በፋርስ ባህረ ሰላጤ ላይ ፍጹም ቁጥጥር እንዲኖራቸው መንገድ ከፍቷል። የዚህ ኦፕሬሽን ዋና ስልታዊ ነጥብ ካርግ ደሴት ናት። ይቺ ደሴት ለኢራን የኢኮኖሚ ህልውና ወሳኝ ናት። ምክንያቱም የአገሪቱ 90 በመቶ የነዳጅ ኤክስፖርት የሚከናወነው በዚች ደሴት በኩል ነው። አሜሪካ ይችን ደሴት መቆጣጠሯ የኢራንን የገቢ ምንጭ እንደፈለገች መቆለፍ የምትችልበት ቧንቧ ቁልፍ በእጇ እንደያዘች ይቆጠራል። ወታደራዊ ተንታኞች እንደሚሉት ይህ እርምጃ ኢራንን ወደ ድርድር ጠረጴዛ ለማምጣት የተነደፈ ትልቅ የኢኮኖሚ ጦርነት አካል ነው ሲሉ ይተነትናሉ። That's why you're beginning to see the regime look for an exit ramp. They recognize they are being crushed. Their ability to attack American and allied forces, as well as their ability to defend their own territory, is dwindling literally hour by hour. የነዳጅ ገበያ መረጋጋትና የዓለም አቀፍ ትብብር ዓለም በስጋት ሲጠብቀው የነበረው የነዳጅ ዋጋ መናር በሚጠበቀው ልክ ሳይሆን ቀርቷል። ምንም እንኳን የሆርሙዝ ወሽመጥ ወይም ስትሬት ኦፍ ሆርሙዝ ለ25 ቀናት ያክል ተዘግቶ ቢቆይም የብሬንት ክሩድ የነዳጅ ዋጋ ከ$100 በታች ሆኖ ቀጥሏል። ለዚህ ምክንያት ነው ሲሉ ያስቀመጡት በአሁኑ ወቅት በባህር ላይ የሚንሳፈፍ የ45 ቀናት የነዳጅ ክምችት በመኖሩና የአሜሪካ አጋር አገራት በሰጡት ድጋፍ ነው ሲሉም አክለዋል። እንደ ህንድ ያሉ አገራት ከግማሽ ደርዘን በላይ የጦር መርከቦቻቸውን ወደ ኦማን ባህረ ሰላጤ በመላክ የነዳጅ ጫኝ መርከቦችን ደህንነት እያስጠበቁ ይገኛሉ። በተጨማሪም ወደ 30 የሚጠጉ ሀገራት የባህር ኃይላቸውን ወደ ቀጠናው በማስጠጋት ለአሜሪካ ያላቸውን ድጋፍ አሳይተዋል። President Trump does not bluff, and he is prepared to unleash hell. Iran should not miscalculate again. Their last miscalculation cost them their senior leadership, their navy, their air force, and their air defense system. Any violence beyond this point will be because the Iranian regime refused to understand they have already been defeated and refused to come to a deal. ኦፕሬሽን ኢፒክ ፊውሪ ከዚህ ቀደም ከነበሩት የኢራቅና የፓናማ ወታደራዊ ዘመቻዎች በበለጠ ስኬታማ እንደሆነ የተነገረለት ነው። ዘመቻው የተመራው እጅግ በረቀቀ ቴክኖሎጂ በመሆኑ የጠላት ከፍተኛ አመራሮች በሰከንዶች ውስጥ ኢላማ ተደርገዋል። የዋይት ሃውስ አማካሪዎች እንደሚሉት አሜሪካ በዲፕሎማሲው መስክ በሯን ክፍት አድርጋለች። ሆኖም ወታደራዊ እርምጃዎቿን ለማጠናከርም ዝግጁ ነች። ይህ ዘመቻ በቀጠናው ላይ የሚኖረውን የረጅም ጊዜ ተጽዕኖ ገና የሚታይ ቢሆንም የአሜሪካ ወታደራዊ የበላይነት ግን በድጋሚ ተረጋግጧል። የዛሬው ልዩ ዘገባችን ይህንን ይመስል ነበር። ስላዳመጣችሁን እናመሰግናለን። ዋልያ ኒውስን ሰብስክራይብ በማድረግ ወቅቱን የጠበቀ ዜና በፍጥነትና በጥራት እንዲደርሳችሁ አድርጉ የዘውትር መልእክታችን ነው። በቀጣይ ዘገባ እስከምንገናኝ ድረስ ቸር ቆዩልን። We have the greatest, most powerful military fighting force ever conceived in the history of planet Earth. It's an amazing power that we have, and we wield it for good. I think we're wrapping up Operation Epic Fury. That's what I think. And I think it will be done in short order, and that'll be right on schedule.